ጤና ይስጥልኝ። የለተሰኞ ሐምሌ 13 2018 ዓ.ም የዋዜማ ዕለታዊ አቤት ዜናዎችን ይዘን ቀርበናል። አብራችሁን ቆዩ። በትግራይ ክልል የተጣለውን ከበባ ለመስበር አስተማማኝ አጋሮች አሉን ሲሉ ደብረጽዮን ገብረሚካኤል ተናገሩ። ጊዜያዊ አስተዳደሩን በማፍረስ ስልጣን በኃይል የያዘው የክልሉ አስተዳደር ፕሬዝዳንት ደብረጽዮን ገብረሚካኤል ከመቀለ ከተማ ነዋሪዎች ጋር ባደረጉት ውይይት ክልሉ የጣሉበትን ዘርፈ ብዙ ክልከላዎች ለመስበር ክልሉ ካለው የውስጥ አቅምና የራስ መተማመን በተጨማሪ በስትራቴጂ ደረጃ የሚሰሩ የውጭ አጋሮች አሉ ሲሉ ተናግረዋል። የአጋሮቹን ማንነት ግን አልጠቀሱም። የፌዴራል መንግስት የህዝብ ጥያቄዎችን በሰላማዊ መንገድ ለመፍታት ፍላጎት እንደሌለው በመጥቀስ የከሰሱት ደብረጽዮን አሁን ባለው ሁኔታ መቀጠል የማይቻል በመሆኑ ራስን የመከላከል አቅምን ማጠናከር ላይ ትኩረት ተደርጓል ብለዋል። የክልሉን ታጣቂ ኃይል በማጠናከር የዓለም አቀፉን ማህበረሰብ ትኩረት ማግኘት መቻሉንም ደብረጽዮን አብራርተዋል። መንገደኞች የኢትዮጵያ አየር መንገድ ከትግራይ ወደ ቦሌ ዓለም አቀፍ አውሮፕላን ማረፊያ በየቀኑ በሚያደርጓቸው በረራዎች ለመጓዝ ቲኬት ከቆረጡ በኋላ ከወትሮ በተለየ ሁኔታ ከ2 እስከ 3 ሳምንታት ወረፋ ለመጠበቅ እየተገደዱ መሆኑን ዋዜማ ከምንጮቿ ሰምታለች። በርካታ የክልሉ ወጣቶች ከቅርብ ጊዜያት ወዲህ በክልሉ የሚካሄደውን የግዳጅ ወታደራዊ ምልመላ በመሸሽ በየብስ ትራንስፖርት ለመውጣት እየሞከሩ ቢሆንም በኬላዎች ላይ በሚደረገው ጥብቅ ቁጥጥር ሳቢያ በርካቶች ከክልሉ መውጣት እንዳልቻሉ መረጃዎች ያመለክታሉ። ይህንኑ ተከትሎ በክልሉ ያለው የአየር ትራንስፖርት ፍላጎት ከወትሮ በተለየ በእጥፍ መጨመሩን ዋዜማ ያነጋገረቻቸው ምንጮች ገልጸዋል። ለረጅም ጊዜ ወረፋ ለመጠበቅ የመገደዱ ሁኔታ በስፋት የሚታየው በዋናነት በመቀሌው ራስ አሉላ አባ ነጋ ዓለም አቀፍ አውሮፕላን ማረፊያ መሆኑን ምንጮች ነግረውናል። ሰኔ ወር ላይ የጸደቀው የትግራይ ሕዝብ ህልውናና ደህንነት መጠበቂያ አዋጅ ቁጥር 366/2026 የተባለው አስገዳጅ ምልመላን የሚፈቅደው አዋጅ ለክልሉ የጸጥታ መዋቅር ሰፊና ያልተገደበ ስልጣን መስጠቱ ይታወሳል። አገራዊ የምክክር ኮሚሽን 80 ንዑስ ቡድኖች በተሰጧቸው የምክክር አጀንዳዎች ላይ ዛሬ መምከር ጀምረዋል አለ። እያንዳንዱ ንዑስ ቡድን 50 ተመካካሪዎችን የያዘ መሆኑንና አብይ ቡድኖቹ ደግሞ 500 ተመካካሪዎችን እንዳካተቱ ኮሚሽነር አምባሳደር መሐመድ ድሪር ዛሬ በሰጡት መግለጫ ላይ ተናግረዋል። የሥራ ልምድንና የትምህርት ዝግጅትን መሰረት ባደረጉ መስፈርቶች የተመረጡ 160 አማካሪዎች እንደተመደቡ ኮሚሽነሩ ገልጸዋል። ኮሚሽኑ አንዳንድ ግለሰቦችና ቡድኖች በማህበራዊ መገናኛ ዘዴዎች አማካኝነት ኮሚሽኑ ምክክሩን ለመጀመር እክል እንደገጠመው አድርገው የተሳሳተ መረጃ አሰራጭተዋል ሲል ትላንት በጽሁፍ ባሰራጨው መግለጫ ወቅሶ ነበር። ኮሚሽኑ ባለፈው ሳምንት የነበረው መርሃ ግብር የምክክር ጉባኤው ተሳታፊዎች እርስ በርስ እንዲተዋወቁ ማድረግና የእውቀትና የስነ ልቦና ዝግጅቶች እንዲደረጉ መደላድል መፍጠር እንደነበር በትላንቱ መግለጫ ላይ ጠቅሷል። አንድ ተመካካሪ ቡድን በአንድ አጀንዳ ላይ ብቻ እንዲመካከር የሚያደርግ አሰራር በመቀመጡ ሳቢያ በተመካካሪዎች ዘንድ ቅሬታ እንደተፈጠረና ጉባኤው ባለፈው ሳምንት ምክክሩን ሳይጀምር እንደቀረ ዋዜማ በወቅቱ ዘግባ እንደነበር ይታወሳል። ትምህርት ሚኒስቴር የዩኒቨርሲቲ ፕሬዝዳንቶችና ምክትል ፕሬዝዳንቶች ልምድና ችሎታን መሰረት ባደረገ መልኩ በውድድር የሚሾሙበትን መመሪያ አወጣ። የእጩዎች የምልመላና መረጣ ሂደት በሁለት ገለልተኛ ኮሚቴዎች አማካኝነት እንደሚመራና የእጩዎች የትምህርት ደረጃ፣ የሥራ ልምድና ለውድድር የሚያቀርቡት ስትራቴጂክ እቅድ የምልመላና መረጣ መስፈርቶች እንደሚሆኑ መመሪያው አብራርቷል። ለዩኒቨርሲቲ ፕሬዝዳንትነት የሚወዳደሩ ወንድ እጩዎች የረዳት ፕሮፌሰርነትና ከዚያ በላይ ማዕረግ እንዲኖራቸው የሚያስገድደው ደንቡ ለሴት እጩዎች ግን ሁለተኛ ዲግሪ ዝቅተኛው መስፈርት እንዲሆን ደንግጓል። እጩዎች ከሙስና፣ ከእምነት ማጉደልና ከስነ ምግባር ጋር በተያያዘ ወንጀሎች ጥፋተኝነት ያልተወሰደባቸውና በዜግነት ኢትዮጵያዊ ወይም ትውልደ ኢትዮጵያዊ መሆን እንዳለባቸው መመሪያው አስፍሯል። በመመሪያው መሰረት የአንድ የዩኒቨርሲቲ ፕሬዝዳንት የስልጣን ዘመን 6 ዓመት እንዲሁም የምክትል ፕሬዝዳንቱ 4 ዓመት ሲሆን ፕሬዝዳንቱ ለአንድ ተጨማሪ ዙር ብቻ በድጋሚ መወዳደር ይችላል። ሆኖም አንድ ዙር የኃላፊነት ዘመኑን ያጠናቀቀ የዩኒቨርሲቲ ፕሬዝዳንት የሥራ አፈጻጸሙ ከፍተኛ ሆኖ ከተገኘና ለሁለተኛ ዙር ያለ ውድድር እንዲወዳደር ትምህርት ሚኒስቴር ካጸደቀ ፕሬዝዳንቱ ያለ ውድድር ሁለተኛውን ዙር የኃላፊነት ዘመን መቀጠል እንደሚችል መመሪያው ፈቅዷል። ከዩኒቨርሲቲዎች ውጪ ባሉ ተቋማት በአመራርነት የሚሰሩ ግለሰቦችም ለዩኒቨርሲቲ አመራርነት በእጩነት መቅረብ ይችላሉ። የዩኒቨርሲቲ ፕሬዝዳንቶችን በዩኒቨርሲቲዎች ቦርዶች አቅራቢነት ትምህርት ሚኒስቴር እንደሚሾም የደነገገው መመሪያው አንድ የዩኒቨርሲቲ ፕሬዝዳንት በሁለት ተከታታይ የ6 ወራት ግምገማ ከ60 በመቶ በታች ውጤት ካስመዘገበና የዲሲፕሊን ጥፋት ከተገኘበት ወይም በወንጀል ተጠያቂ ከሆነ እንዲሁም በሌሎች ተጨማሪ መስፈርቶች ከኃላፊነት እንደሚነሳ መመሪያው ደንግጓል።
የቤንሻንጉል ጉሙዝ ክልል መንግስት አስፈላጊ ማስረጃዎችን አሟልተው ያላጠናቀቁ የመንግስት ሰራተኞችን ደሞዝ እንደሚያቋርጥ አስጠነቀቀ። ዋዜማ የተመለከተችው የክልሉ ምክትል ርዕሰ መስተዳድር ጌታሁን አብዲሳ ፊርማ ያረፈበት ለሁሉም የክልሉ ቢሮዎች፣ ተቋማት፣ ዞኖችና ወረዳዎች የተጻፈ ደብዳቤ ከፌዴራል ሲቪል ሰርቪስ ኮሚሽንና ከፌዴራል ስታቲስቲክስ አገልግሎት ጋር በመተባበር ከሚያዝያ ወር ጀምሮ የመንግስት ሰራተኞችን አስፈላጊ የተባሉ የትምህርትና ሌሎችም መረጃዎች የማጣራት ስራ ሲሰራ መቆየቱን ጠቅሶ በተደረገው ግምገማ ግን በአመራሩ በኩል ትኩረት ያለመሰጠት ችግር፣ የሲስተም መቋረጥ፣ ሰራተኞች ቀርበው አለመመዝገብና መረጃዎች ተደራጅተው አለመገኘት የታዩ ችግሮች መሆናቸውን ይገልጻል። ማንኛውም የመንግስት ሰራተኛ በአካል ቀርቦ መረጃውን የመሙላት ሂደት እስከ ሐምሌ 30 ቀን 2018 ዓ.ም ድረስ መጠናቀቅ እንዳለበት